ሰዎች አረ ሰዎች ትልቁ ሰውዬ ና ትልቁ ሰውዬ ና ሰዎች ድረሱልኝ ሰዎች አመመኝ ትልቁ ሰውዬ ያመመኝ ነውና ምን እያደረክ ነው? መድብል የሉላና የኔን የፊት ወረቀት ይዞ መጥቶ እጄን ፈቶ ሊያስፈርመኝ ሲል የመጣ ትንሽ ብዘጋኝ ኖሮ ጥሩ ነበር። ሞገስ በጣም ብልጥ ሰው ነው፣ እንደምታስበው እንዳይመስል። መሮጥ ባለበት ሰዓት ይሮጣል፣ መክዳት ካለበትም ይከዳል። አሁን ማለት ማቀሳሰር ምንም ማቀሳሰር አይደለም መድብል። በነገራችን ላይ አንድ የማታውቀውን ሚስጥር ልንገርህ። እባክህ አፍህን ዝጋ። ሞገስ የብሩክን ሚስት ያማግጥ ነበር። ይሄንን ታውቃለህ መድብል? አዎ ሚስቱን መሀሌትን ያማግጣት ነበር። ይሄ አደባባይ ሚስጥር ነው፣ ማንም ያውቀዋል። ስታየው ሰው ይመስላል አይደል? መሀሌትን ራሷን ብትጠይቃት ከብሩክ ይልቅ ሞገስ ይመቸኛል ነው የምትለው። ስማ አሁን ላይ ብሩክ ራሱ የት እንዳለ ብትጠይቀው ከኔ ይልቅ እሱ በደንብ አድርጎ ያብራራልሃል። ስማ እዚህ ምድር ላይ እንዳንተ አይነት ጨካኝ የለም። ሄሎ ካሌብ፣ ኤፍራታ ነኝ የማህሌት ልጅ። ለማህሌት እንዳትነግራት። በጣም ጥሩ። ገዳይ ሲያረፋፍድ ሟች ገሰግሳል የሚባለው ለጋ። እኔ ነፃ መውጣት ነው የምፈልገው፣ ሁሉንም ነገር አልፈልግም። እንደዛ የሚባል ነገር የለም። እንደዛ ከፈለግሽ ዝና ያለበትን ቦታ ጠቁሚ፣ እዛ እንደፈለግሽ መሆን ትችያለሽ። እሺ ዝና የት እንዳለ አውቃለሁ፣ ግን እኔ ዝና ፊት ከመውሰዴ በፊት ምሳሌ እንድትፈቷት እፈልጋለሁ። ምሳሌን ከፈታችኋት በኋላ ዝና ያለበትን ቦታ አሳያችኋለሁ። ሰላም እንደምን አላችሁ? ቤተሰብ አላችሁ? ወኛለን እግዚአብሔር ይመስገን። እንግዲህ በባለፈው ሳምንት ምሳሌ ድራማ አሳስቦን ነበር ያለቀው ማለት ነው። ግን በቃ እንድትጨነቅ ነው። በቃ ቋጥረናል፣ አሪፍ ሆኗል ማለት ነው። በቃ ይሄ ላምባ ማለት ነው ሞገሴ አልጫ ምን አስቦ ነው ሊፈታው የነበረው? የራስ ወዳድነት ማለም ሰልፊሽ ነው ራስ ወዳድ ነው በጣም እና በባለፈው ሳምንት ይፈታዋል ብዬ በቃ ጠብቄ ነበረ። ከፈታው ደግሞ ዝና ካመለጠ ፊልሙ ተበላሽ ምናምን ብዬ አስቤ ነበር። ግን አልፈታውም። ጦርነቱ እኔ ሁላችንም እንዳሰብነው ሊሆን ይችላል። እኔ በግሌ እንዳሰብኩት ነው የመጣልኝ ማለት በቃ መድብል ድረስ ሊፈታው ሲል መድብል ድረስ ብዬ ነበር። በቃ መድብል ደረሰ፣ ደስ ብሎኛል ማለት ነው። ደንግጧል ዝና ማይሚን ሞገስ ደንግጧል። የራሱን ፍቅር ለማዳን ሲል እንዴት ዝናን የሚያክል ሰው ፈቶ ማለት እሱ ፈቶ እንዴት ይፈርምልኛል ብሎ ያስባል። እሱ ራሱ በኋላ ሲያስተውል እንዴት ይህን ያክል እየተቀጠቀጠ ስለ አንድ ሰው ማንነት አልናገርም ካለ እንዴት ነው ለሞገስ የሚፈርም እጁን ፈቶለት የሚፈርምለት በአንዴ ስለ ሉላ እና መድብል በጣም ተናዶበት ነበረ። ዝናም ለማቀሳሰር ሞከረ። የብሩክን ሚስት ማህሌትን ያማግጥ እንደነበረ ተናገረበት።
እንግዲህ ሊያቀሳስር ነው ምናምን ብሏል። ግን ጨንቆታል። መድብልም ያው ዝም ብሎ ነገሩን ሴቭ አድርጎ ይዞ ሌላ ቀን ሊያወራው ፈልጎ ይሆን ምን ይሆን ዞሮ እንደመቀየም ብሏል። ግን ያው ብዙ ነገሮች ስላሉበት አሁን እሱ ማጣራት አልፈለገም። እንግዲህ ማነው እንትና ግን ጨንቆታል፣ ሞገስ ግን ጨንቆታል። እዛ ሉላ ጋር ሄዶ ራሱ እንደዚህ ግን ቆይ ይሄንን ሉላ ታውቃለች ወይ ነው እሷ ራሱ ብታቀሰመው ምኞት እንዴት የጓደኛ ሚስት ይደፈራል? ደግሞ አንድ ቀናች መናገሩ አይቀርመች መድብል አሁን ድጋሚ ሲሰማ ከዛችን ማፍ ከመሀሌት ማፍ እውነት ነው ምናምን ይላል ማለት የጓደኛው ሚስት ማማገጥ የለበትም። እንደዛም የዚህኛውን ደግሞ የወንድሙ ሚስት ደግሞ አሁን ጠጋ ብሎ እንግዲህ በመድብል ብዙ ነገር እያገኘ ነው፣ እየተጠቀመ ነው ምናምን። ያው እሱ እንዳለው በእርግጥ ጥቅመኛ ነው ሞገስ ማን ነው ዝና እንዳለው ጥቅመኛ ለማቀሳሰርም ጭምር ሳይሆን ያው እግር መንገዱን ለሱም ሆነለት እንጂ ሞገስ ጥቅመኛ ነው። እንዲህ ራሱን አስፈርሞ ምናምን እንዴት ሳያስፈቅድ ዝናን ለማስፈረም ይፈልጋል? መድብልን ሳያስፈቅድ እንዴት ወደ ዝና ሄዶ ለማስፈረም እንትን ይላል? ፍቅር ጅል ያደርጋል የሚባለው እውነት ነው እንዴ ምናምን እያለ ነበር መድብል። እና ሌላኛው ደግሞ እንግዲህ የዳጣና የቅድስት ጉዳይ ነው። ዳጣና ቅድስት እንግዲህ ማህሌትን ተከታትለው ከደረሰችበት ደርሰን እንመጣለን ማለት ያው እሷ የምትሄድበት ሰዎችን ልታውቅ ትችላለች ብለው ስለገመቱ ከዛ ሂደን እስኪ እንከታተላት ብለው እንግዲህ ሲሄዱ ያው ነቄ ናት እንትና ይኸው ሞገስ ነው ያስበላቸው ደውሉ። በእርግጥ ወደዛ ላትሄድ ትችል ነበረ፣ ግን ደግሞ ደህና እየተከታተሏት ነበረ። እና ሞገስ አስበላቸው። ኤኒዌይስ አልተሳካላቸውም። መታቻቸው ብዬ ነበር በዛ በያዘችው ድንጋይ ግን አልመታቻቸውም። አሪፍ ነው የሄዱበት ሁኔታ። እንዴት ለእኛ ሳትነግሩን ትሄዳላችሁ ምናምን እያላት ነበር ሞገስ። እንተማ አስበላኸኝ ማለት ቢያንስ ቦታውን ካወቅን በኋላ እንነግራቸዋለን ብዬ ነበረ፣ ግን አልተሳካልንም ምናምን አሏቸው። ግን ከባድ ነው እንደዚህ ቢያስይዟቸው ደግሞ ሌላ ጦስ ልታመጡብን ነው ወይ እያላቸው ነበር። እውነቱን ነው ይሄ እዚህ ላይ እውነቱን ነው። እዛ አሁን ድንገት ቢያዩዋቸው እንደውም እያስፈለገ ማለት የሚናገር ሰው ስለነሱ ዝና ያለበትን ሰው ቤት ዝና ያለበትን የሚናገር እየፈለጉ ነበር። እና ማን ያን ታውቂያለሽ ስትባል ማለት ቅድስት ነው ያለችው። ቅድስት የቤት ለወንድማቸው ልጅ ያራሩ ለቤት ሰራተኛ ይላራሉ ወይ ላልተወለደቻቸው እያለ ነበር። እንግዲህ ሞገስና እንትናም እንግዲህ ሉላም ተስፋ ቆርጣ ሞገስን ያው ባሌ ነህ ብለዋለች ትናንትና። እንዴት እንዳሳቀኝ ጌታ። ብልግና ነገር ተፈቅዶልኛል አላለም እንግዲህ ብላ ባሌ ነህ ተብሏል። ያው ተፋታም አልተፋታም ኦልሞስት እንትና መድብል ለዝና ነግሮታል። አንተ በ21ኛው ክፍል ዘመን እየኖርክ አስገድደህ ማግባት እንዴት ነው ምናምን እያለው ነበረ። ግን ያው እሱ መስሚያው ጥጥ ነው። ሌላኛው ደግሞ ትናንትና ማህሌትን አሜን ስሟ እያዘኝ ኤፍራታና መድብል ተገናኝተው የሆነ ስምምነት ላይ ደርሰዋል ይመስለኛል። እንግዲህ ምሳሌ በሚቀጥለው ፓርት ትመጣለች ብዬ ተስፋ አደርጋለሁ። ምክንያቱም ያው ያለውን አልሰማንም፣ ግን ያው ዝና ያለበትን አሳያችኋለሁ ብለሽ እንደዚህ አድርጊ ብሏታል። እንግዲህ ማለት እኔ ደስ የሚለኝ ዋናው ዝና ያለበትን ስታሳይ ያኛው ማነው ስሙ ጅራቶቹ ሳይሆኑም ዋናው ሰውዬ ቢመጣ ደስ ይለናል። ማነው ስሙ ካሌብ የሚባለው። ግን እሱ ካልተመጣ ማለት ጅራቶቹ ቢያልቁ ምንም ሰው ቢሄድ ሰው ይመጣል ነው። የጠገበ ቢሄድ የራበው ይመጣል ነው። እንግዲህ እነዛ ቢያልቁ ሌላ ደግሞ የቸገረውን አምጥቶ እንደዚህ አይነት ስራ ማሰራቱ ይቀርም። ሰው እሱን ነበር እንትን ማለት
እንግዲህ በስተመጨረሻው ፓርት እሷን ይዘዋት ሄደዋል። መድብልም ያው ለቃሌ ታማኝ ነኝ፣ እኔ ምንም ብታረጊ ምንም ቤትን ብትገቢ የትም አመጣሻለሁ ብሏታል። እንግዲህ ያው በእርግጥ እሷን ቢያገኟት ላይምሯት ይችላሉ። ምክንያቱም ዝናን ያስያዘችባቸው አይናቸውን ማለት ነው ዋናው። እንግዲህ ግን እስኪ የሚፈጠረው እናያለን። በመኪና ይዘዋት ሄደዋል። መድብልም እየተከተላት ነበር። ኦልሞስት ግን እቅዳቸው ይሳካላቸዋል ብዬ ተስፋ አደርጋለሁ። ያው በስተመጨረሻ ምሳሌ ናት። ምሳሌ ምን ትሆናለች የሚለው ነው። ምሳሌ አሟት የጮኸች ነበረ። ስጮህም ያው የሚደርስላት ሰው አልነበረም። የሆነ ጥሩ ልጅ ነበረ፣ ግን የሚጠብቃት ልጅ ለጊዜው ምግብ ገዝቼልሽ ልምጣ ነው ምናምን ብሎ ትቷት ቢሄድ አማማት። ያው ስትረስ ሁሉ ይዛታል። እንግዲህ እዛ ስትቀመጥ ብጮህ የሚደርስላት ሰው አጣለች። እንግዲህ በቀጣይ ምን ይፈጠራል የሚለውን አብረን እናያለን። ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ